ከለውጡ በፊት በየቀኑ የኢትዮጵያ ሪዘርቭ ዲክላይን ያደረገ ትንሽዬ ችግር ብታጋጥም ምን ማድረግ እንደምንችል ወደማናቀበት ደረጃ ደረሰል። አሁን ከማክሮ ኢኮኖሚክ ሪፎርም በኋላ የኢትዮጵያ ሪዘርቭ ቢያንስ 3 እጥፍ አድጓል። ምን ማለት ነው ይሄ? ነገ አንድ ነገር ቢያጋጥመን ለተራዘመ ጊዜ የሚያቆይ ጉዳይ አለ ማለት ነው። የማናቃቸው ፈተናዎች ከመጡ እንደ ሀገር ሰርቫይቭ ማድረግ አለብን። ሪዘርቭ ያስፈልገናል። አሁን ያለ ሪዘርቭ በኢትዮጵያ ታሪክ ኖሮና ያቅም እኔ ከመጣሁበት ቢያንስ 3 እጥፍ ሪዘርቭ አድጓል። አንዱ ምን ፈልገው ይሄንን ነው። ሁለተኛ ኤክስፖርት ባለፈውም ተናግሬዋለሁ። የኢትዮጵያ ኤክስፖርት ከ8 ቢሊዮን ያልፋል በዚህ ዓመት። ሌሎቻችሁ ምን ያክል እንደምታዩት አላቁም። አሁን ላንቺ ነው የምናገረው። እንደምታውቂው የኢትዮጵያ ኤክስፖርት 4 ቢሊዮን መድረስ መከራው ነበር። 8 ቢሊዮን ሚሊዮን አቅለን ማየት የለብንም። እውነት ለመናገር በየቀኑ ተሰርቶ የመጣ ውጤት ነው። እቅዱ 5.5 ነው፣ ያሳካነው ከ8 በላይ ነው። ይሄ ትልቅ ሰክሰስ ነው። እዳ ታውቃላችሁ የዚህ ነገር እዳም እንደነበረ አሁን 13% ደርሷል። በእርግጠኝነት በሚቀጥሉት ዓመታት ከ10 በታች እናደርገዋለን። ለምን? እኛ ላይ ያረፈው ዱላ የሚቀጥለው መንግስት ላይ ማረፍ የለበትም። እኛ እኮ የደረሰብን ችግር ባቡር ተበድረው ሱካር ተበድረው ምናምን መንገድ ተበድረው ባቡሩ እንኳን እዳ ሊከፍል ተውና የሰራተኛ ደሞዝ አይከፍልም። የኛ ባቡር የሱካር ብድር ሌላውን ተውት። ወንጂ 60 ዓመት የቆየው ፋብሪካ ሂዱና ቼክ አልጓሳችሁ 60 ዓመት ቆይቷል። ለሰራተኛ ደሞዝ መክፈል አቅቶት ተበተን ሰራተኛ። እዳ ግን አለ። እኛ የደረሰብን ፈተና የሚቀጥለው መንግስት ጋር መድረስ የለበትም በሚል የተሰራው ለትውልድ ነው የተሰራው። ይሄ ለእናንተም ሊያኮራችሁ የሚገባ ጉዳይ ነው። ንግድ ሚዛን ላይ በጣም እየጠበበ ነው። አሁን ዘንድሮ 8 ያሳካ ነው። በሚቀጥለው ፈጣሪ ያግዞን እናንተም በርተታችሁ 10 ምናምን ከገባን የኢትዮጵያ ዋናው ችግር አንደኛ ነዳጅ ነው 5 ቢሊዮን ገደማ፣ ሁለተኛው ማዳበሪያ ነው 1.5 ገደማ፣ ሶስተኛው ከባድ ነገር እዳ መክፈል ነው 2 ቢሊዮን ዶላር ገደማ። 8 አለ ማለት እነዚህ ሴኩር ሆኑ ማለት ነው። ይሄን ነው ማክሮ ያመጣው። የፖለቲካ ምህዳር ብቻ ሳይሆን የኢኮኖሚ ምህዳር አስፍተን ፕራይቬት ሴክተር እሳቸው እንዳሉት ሳይሆን ፕራይቬት ሴክተር በጣም ኢንከሬጅ አድርገን ከዚህ ቀደም ኢንዱስትሪያል ፓርክ መንግስት ነበር የሚሰራው። አሁን የግለሰብ ኢንዱስትሪያል ፓርኮች ኢትዮጵያ ውስጥ አሉ። ሆኖ አያውቅም። ይሄ እንዲህ አይነት አሰራር ግለሰቦች እንደምናስበው አይደለም። ለምሳሌ የሲሚንቶ ምርት በብዙ ፐርሰንት አድጓል በዚህ ዓመት ሰምታችሁ ይሆናል። ማንም ያመርተው ግለሰብ እኮ ነው። እና ግለሰቦች ብዙ ሀብታሞች የተፈጠሩ ነው። እነዚህ ሀብታሞች ብቻቸውን እንዳይወነጨፉና የተለየ ድጋፍ የሚያገኙ እንዳይሆኑ ጥንቃቄ አድርገን እንምራው እንኳን ቢባል ነው የሚሻለው እንጂ ፕራይቬት ሴክተሩ በጣም ሰፊ እድል ነው ያገኘው። ኢምፕሎይመንት በዚህ ዓመት ቢያንስ 4.5 ሚሊዮን ሰው ስራ ይዛል። ውጭ ሀገር ሌላውን ተውት፣ የሀገር ውስጥ ስለምትጠራጠሩ የውጭ ሀገር ስራ ስምሪት እኮ ግማሽ ሚሊዮን ሰው ልከናል። የተመዘገበ ደሞዙ የሚታወቅ ማን ቤት እንዳለ የመንግስትም ነግራችሁ ግማሽ ሚሊዮን ወጣቶች ሰልጥነው ውጭ ሀገር ስራ ይዘዋል። 60 ሺህ ገደማ ወጣቶች እዚህ ሆነው ሪሞት ጆብ ለተለያየ ኩባንያ ይሰራሉ። እዚህ ሆነው ድሮ አልነበረም። በቂ ነው ወይ? አይደለም። ዓለም ላይ ያለ ኬዎስ ነው። እኛ ውስጥ ያ ችግር አለ። እንዴት እንፍታው ነው እንጂ ብንመጻደቅበት ዋጋ የለውም ነገርየው። ኢንፍሌሽን አምናና ዘንድሮ ቢያንስ በግማሽ ቀንሷል ኢትዮጵያ ውስጥ ቢያንስ በግማሽ። ኢንፍሌሽን ላይ የተከተለው ምንድነው? 3 ነገር ነው። አንደኛ ማምረት፣ ስንዴ ማምረት፣ ሩዝ ማምረት። ሁለተኛ መደጎም፣ አምርተንም ደግሞ እጃጠር ሰዎች ስላሉ እንደጎም ብለን 350 ቢሊዮን ብር በዚህኛው ዓመት ደጉመናል። ለነዳጅ፣ መድኃኒት፣ ለሴፍቲ ኔት ማዳበሪያ ተደጉሟል በዚህ ዓመት። ሶስተኛው ደግሞ ማሳለጥ ነው። አንዳንዴ ምርቱ እያለ ፈላጊና ተፈላጊ ስለማይገናኙ ዋጋ ውድ ይሆናል። አዲስ አበባ ላይ ታቸዋል 4-5 ተሰርተናል። አርሶ አደሮች አምጥተው የሚሸጡባቸውን ቦታዎች 1000 በላይ to be exact 1480 ገደማ ሰንደይ ማርኬት ተፈጥሯል ኢትዮጵያ ውስጥ። ይሄን ደግሞ እያሰፋን ሄደን ፈላጊና ተፈላጊ የሚሸጥና የሚገዛ ነገር እናገናኝ ነው። ዘመን ገበያ ቨርቹዋሊ በቅርቡ የጀመርነው ዘመን ገበያ ይሄ ያደገ ሲሄድ መሐል ላይ ደላላ እየቀነሰ በሚሄድበት ሰዓት
የኢኮኖሚ ጉዳዩ መልክ ይያዘ ይላል። በእኔ እምነት እውነቱን ለመናገር ማክሮ ኢኮኖሚ የጠየቀኝ ሰው ስላለ ነው ከምጠብቀው ፍጥነት በላይ ሪስፖንድ አድርጓል። አልጠበቅኩም። እኔ የነበረኝ ሐሳብ ለተወሰነ ጊዜ እንቸገራለን በኋላ መፍትሄ እናገኛለን ነበር ያልኩት ያኔ። ግን within a year ሪስፖንድ ያደረገበት መንገድ በጣም ተስፋ ሰጪ ነው።